አይምሮአቸው ሁሉ መፈተሽ አለበት። ምን አይነት አይምሮ ቢኖራቸው? እኔ እንዲሞቱ አልፈልግም። ተይዘው አይምሮአቸውን ሲጠና እንዲኖር ነው እኔ የምፈልግ። ምን አይነት አይምሮ ነው ቢኖር ነው እንደዚህ በ3 ሳምንት የሚያልቀውን ጉዳይ 3 ዓመት ያስፎክራቸው? ምንድነው አይምሮአቸው? እነሱን እኮ ከኋላ ሻቢያ ደግፏቸው፣ ከፊት በነበረው ስርዓት የተማረረው የአማራ ገበሬና የአማራ አርሶ አደር ደግፏቸው ነው እንጂ አዲስ አበባ የገቡት በተአምር እንዳልገቡ እንዴት ማሰብ አቃተው? ወጣት ቅድም ያላችሁን ህፃናት ሁሉ አሰልጥነው እንደዛ ኒውክሌር የታጠቁ እስኪመስል ድረስ ብለው በ3 ሳምንት ውስጥ እንደ ፈንዲሻ እምሽክ ያደረጋቸው ምንድን ነው? ሰላም ጤና ይስጥልኝ የኢትዮ አዲስ ዴይሊ ተከታታዮች። በሀገራችን የፖለቲካና የማህበራዊ መድረክ ላይ ተጽዕኖ ፈጣሪ ከሆኑና በብዙዎች ዘንድ የትኩረት ማዕከል ከሆኑ ግለሰቦች መካከል አንዱ የሆኑትን የመዋዕዝ ጥበባት ዲያቆን ዳንኤል ክብረትን ስም ያልሰማ የለም። ከታሪክ ተራኪነታቸውና ከቤተ ክርስቲያን አገልግሎታቸው ባለፈ በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪና የህዝብ ተወካዮች ምክር ቤት አባል በመሆን በስልጣን እርከን ላይ ይገኛሉ። ዛሬ በኢትዮ አዲስ ዴይሊ ይዘንላቸው የቀረብነው ዲያቆን ዳንኤል ክብረት በአንድ ወቅት ስለ ህወሓት ወይም ቲፒኤልኤፍ ያደረጉትና ከፍተኛ መነጋገሪያ የነበረውን ንግግር መነሻ በማድረግ እኚህ ሰው በደጋፊዎቻቸውና በተቃዋሚዎቻቸው ዘንድ ለምን የክርክር መድረክ እንደሆኑ የምንዳስስበትን ልዩ ዝግጅት ነው። ሰብስክራይብ በማድረግ አብራችሁን ቆዩ። እሺ፣ አመሰግናለሁ ስለተሰጠኝ እድል። በመጀመሪያ የህግ ማስከበር ዘመቻው በሚካሄድበት ጊዜ የአማራ ብሔራዊ ክልላዊ መንግስት አብዛኛዎቹን ጋዜጠኞች ወጫቸውን ሸፍኖ መኪና ሰጥቶ ስምሪት ሰጥቶ የአማራ ብዙሃን መገናኛ ወይ መገናኛ ብዙሃን ድርጅት ብቻ ሳይሆን ሁሉም ሚዲያዎች ለኢትዮጵያ ህዝብ ዜናና ሌላውን ነገር እንዲያቀርቡ ያደረገው የአማራ ብሔራዊ ክልላዊ መንግስት ነውና ለሱ በመጀመሪያ ምስጋና ያስፈልገዋል። በሁለቱም ግንባሮች የተሰማሩትን የሁሉንም ሚዲያዎች ጋዜጠኞች ሁሉንም ነገራቸውን ችሎ እንዲሰማሩ ለኢትዮጵያ ህዝብ መረጃ እንዲያደርሱ አድርጓል እና ይሄ ትልቅ ስኬት ነው ብዬ ነው ማስበው። ሁለተኛ ደግሞ መገናኛ ብዙሃን የአማራ መገናኛ ብዙሃን ከ20 በላይ ጋዜጠኞችን በሁሉም ግንባሮች መድቦ ከመጀመሪያው ጊዜ ጀምሮ መረጃ እንዲደርስ አድርጓል። ቅድም የተሳተፉት ወንድሞች የገጠማቸውን ነግረውናል። እሱ ትልቅ ነገር ነው። እኔ እንደው ለዚህ የመገናኛ ብዙሃን ድርጅትም ዛሬ ልተሳተፍ ነው በየቴሌቪዥኑና በሬዲዮም ለምንከታተለው አንድ ነገር ነው ማለት እንፈልገው። ዝሆንና ጥንቸል ድልድይ አብረው ሲሻገሩ ዝሆኑ በድልድዩ ላይ ሲሄድ ይንቀጠቀጣል ድልድዩ እና ዝሆኗ እንደዛ ሲሄድበት ሲንቀጠቀጥ ጥንቸሏ ምን አለች? ይሄን ድልድይ እኮ አንቀጠቀጥ ነው አለች ይባላልና አንዳንድ ጊዜ ከታሪኩ እንማራለን ወይ ነው ለኔ ትልቁ ነገር። ይሄ መገናኛ ብዙሃንም ህዝቡን ቢያወያይ ደስ የሚለኝ ተምረናል ወይ? ከትህነግ ተምረናል ወይ? ለምንድን ነው እነሱ እንደዚህ የሆኑት? እኔ ሌሎች የፖለቲካ ድርጅቶች ያልነበራቸው እድል ነበራቸው በኢትዮጵያ ታሪክ ውስጥ እንደ ተቃዋሚ ከወጡበት እንኳን ከብልጽግና ወጥተው እንደ ተቃዋሚ የቆዩበትን ጊዜ እንኳን ሳየው ሌላ የፖለቲካ ድርጅት ያላገኘው 3 እድል ነበራቸው። አንድን ክልል የሚያስተዳድር የተቃዋሚ ፖለቲካ ኢትዮጵያ ውስጥ የለም። ብቸኛ ነበሩ ከብልጽግና ከወጡ በኋላ ተቃዋሚ ሆነው ክልል የሚያስተዳድሩ። ይሄ አንድ እድል። ሁለተኛ የኢኮኖሚ የሚሊተሪ አቅም የነበረው ተቃዋሚ ፖለቲካ ድርጅት የለም። ብቸኛ ነበሩ እነሱ። 3 መንግስት የነበረ ተቃዋሚ ድርጅት የለም። ደርግና ኢሰፓ እንኳን መንግስት ከነበሩ በኋላ ፈረሱ እንጂ አልቀጠሉም። መንግስት ሆኖ ሳይፈርስ መቀጠል የቻለ ተቃዋሚ ትህነግ ነበር። ይሄ ሁሉ ድል እየነበረው ለምንድን ነው እንደዚህ የሆኑት? ምንድነው የገጠማቸው? ለምን ነው እዚህ ሁሉ እብሪት ውስጥ የተደረሰው? ለምን ነው መማር ያልተቻለው? ለምሳሌ ከደርግ ለምን እነሱ አልተማሩ? እነሱ ከደርግ እኮ ተምረው ቢሆን እዚህ ደረጃ አይደርሱም ነበር። እኛም ከነሱ ካልተማር ተመሳሳዩን ስህተት መስራታችን አይቀርም። ምንድነው የሆኑት? እኔ በተለይ
የታሪክ ሰዎችን እያቀረባችሁ የባህል ሰዎችን እያቀረባችሁ የስነ አእምሮም እኔ እነሱ ብቻ አይደለም አእምሮአቸው ሁሉ መፈተሽ አለበት። ምን አይነት አእምሮ ቢኖራቸው ነው? እኔ እንዲሞቱ አልፈልግም። ተይዘው አእምሮአቸውን ሲጠና እንዲኖር ነው እኔ የምፈልግ። ምን አይነት አእምሮ ቢኖር ነው እንደዚህ በ3 ሳምንት የሚያልቀውን ጉዳይ 3 ዓመት ያስፎክራቸው? ምንድነው አእምሮአቸው? እሱ የስነ አእምሮ ሰዎች ቁጭ ብለው መተንተን መቻል አለበት። ተይዘው ቁጭ ብለው ሳምፕል እየተወሰደ መጠናት ያለባቸው ሰዎች ናቸው። መማር ስላለብን ማለት ነው። ስለ ኢህአዴግ ወይም ስለ ህወሓት ስንሰማ አብረናቸው የሰማናቸው ሰዎች ወይም ህወሓት ሲወለድ ስማቸውን አብረናቸው የሰማናቸው ሰዎች እኮ ሲሞቱም አብረናቸው ሰማን። 40 ዓመት እንዴ! የአእምሮ ማረጥ የሚባል እኮ ነገር አለ። ሰው እኮ ኤክስፓየር ያደርጋል። የሆነ ጊዜ እኮ ታቆማለህ። እኔ የመንግስት ባለስልጣናት ከነዚህ ሰዎች መማር አለባችሁ። የሆነ ቀን ማቆም አለባችሁ። ካልሆነ እንደነዚህ ሰዎች ነው የምትሆኑት። ታርጣላችሁ፣ አእምሮአችሁ ያቆማል፣ ስታክ ያደርጋል። እነዚህ ሰዎች እኮ ይሄ ሁሉ ነገር ማሰብ ያልቻሉት ስታክ አድርገዋል። በቃ ከዚህ በላይ ሊያስቡ የማይችሉበት የአእምሮ ላይ ደርሰዋል። እያዩት የኢትዮጵያን መከላከያ እያወቁት የኢትዮጵያን ጉዳይ የኢትዮጵያ ሲነሳ ምን ሊያደርግ እንደሚችል እያወቁት እንዴ እነሱን እኮ ከኋላ ሻቢያ ደግፏቸው ከፊት በነበረው ስርዓት የተማረረው የአማራ ገበሬና የአማራ አርሶ አደር ደግፏቸው ነው እንጂ አዲስ አበባ የገቡት በተአምር እንዳልገቡ እንዴት ማሰብ አቃታቸው? ምን አይነት አእምሮ ነው ይሄ? ስነ ልቡና መጠናት አለበት። ከዚህ ካልተማር ከባድ አደጋ ውስጥ እንገባለን። እኛ ከ20 ዓመት በኋላ ተመሳሳዩን እንደግመዋለን። እና እኔ ከዚህ በኋላ ቁጭ ተብሎ ውይይቶች መደረግ አለባቸው። ምንድነው ህወሓት ማለት ምን ማለት ነው? ጁንታው ማለት ትርጉሙ ምንድነው? ለምንድነው እንደዚህ የሆኑት? ለምን እንደዛ ከላይ ቁጭ ብለው ይታዩን የነበሩ ሰዎች ገደል ምን ከተታቸው? ለምንድነው በክብር መሰናበት ያልቻሉት? እያጨበጨብንላቸው ዛሬ እኮ አብረውን ቁጭ ብለው እዚህ መገናኘት ነበረብን እኮ። በክብር ቢሄዱ ምንም አይሆኑም ነበር። ኢትዮጵያ ህዝብ ይቅር ባይ ነው እኮ። ይሄንን እድል ለምን አመለጡት? ምን ሆነው ነው? ይሄን ካልተማርንበት እንተካቸዋለን። ወደድንም ጠላንም እንተካቸዋለን። አንድ ሰው ጠላቱን ከኋላ እያሳደደ ሲሄድ አንድ አደጋ አለበት ከፊቱ። ጠላቱ ጉድጓድ ሲገባ ተከትሎት የመግባት። ዝም ብለህ ካሳደድከው እሱ ሲሮጥ አንተም ስትሮጥ ሲገባ ትገባለህ። ልክ እንደዛ እንዳይሆን ቁጭ ብለን ምንድነው እነሱ የሆኑት? ለምንድነው እዚህ ደረጃ የደረሱት? 200 ሺህ ጦር አሰለጠን ብለው ይሄን ሁሉ ሚዲያ አሰማርተው ወጣት ቅድም ያላችሁን ህፃናት ሁሉ አሰልጥነው እንደዛ ኒውክሌር የታጠቁ እስኪመስል ድረስ ብለው በ3 ሳምንት ውስጥ እንደ ፈንዲሻ እምሽክ ያደረጋቸው ምንድነው የሆኑት? ወጣቱ ከዚህ መማር መቻል አለብን። ምንድነው የሆኑት? ለምን እንደዚህ ሆኑ? እኔ አማራ መገናኛ ብዙሃን ብዙ ባለሙያዎችን የሀገር ባህል ዕውቀት ያላቸውን፣ የታሪክ ዕውቀት ያላቸውን፣ የስነ ልቡና ዕውቀት ያላቸውን፣ የመከላከያ ዕውቀት ያላቸውን ሰዎች የነዚህን ሰዎች እየተነተን እንዳይደገም ማለት ነው እንዳንደግመው እኛ ከነሱ በትክክል ተመረን መሄድ እንድንችል መሆን መቻል አለበት። አንበሳ የገደለውን ግዳይ ተኩላ ሲበላ አግኝቶት አንገቱን ቅንጥስ አርጎጣለው። በኋላ ቀበሮ መጣና በብልቱ እያደረገ ለአንበሳ ማቅረብ ጀመረ። አንተ እንደዚህ ጨዋ እንድትሆን ያደረገህ ምንድነው ሲባል የተቆረጠው የተኩላ ጭንቅላት ነው እንደዚህ ያደረገኛል። ከውድቀት መማር አለብን ማለት ነው። ከወደቁት ከአሸናፊዎች ብቻ ሳይሆን ከተሸናፊዎች መማር እንድንችል ሚዲያዎች በደንብ ይሄ በድሉ ዜና እንዳይረሳ በዛ ብቻ ሰክረን በዛ ብቻ ደስ ብሎን እንዳይቀር ሳንማርባቸው እንዳያመልጡን ነው እኔ በጣም ሚዲያውን አደራምለው። አመሰግናለሁ። ውድ የኢትዮ አዲስ ዴይሊ ተከታታዮች ወደ ዋናው ጉዳያችን ስንገባ ዲያቆን ዳንኤል ክብረትን በተለየ መልኩ በፖለቲካው መድረክ የትኩረት ማዕከል ያደረጋቸውና ብዙዎችን ያስቆጣው፣ በሌላ በኩል ደግሞ ደጋፊዎቻቸውን ያነቃቃው ስለ ህወሓት ቲፒኤልኤፍ ያደረጉት ንግግር ነው። ይህ ንግግር የተደረገው በትግራይ ጦርነት ወቅት የመንግስትና የህወሓት ኃይሎች በከባድ ውጊያ ላይ በነበሩበት ወቅት ነበር። በዚያ መድረክ ላይ ዲያቆን ዳንኤል ክብረት ህወሓትን ከታሪካዊና ከሃይማኖታዊ ምሳሌዎች ጋር በማገናኘት እነዚህ አካላት ዳግመኛ ሊበቅሉ የማይችሉ እንክርዳዶች መሆን አለባቸው፣ ከታሪክ ማህደር መጥፋት አለባቸው የሚል ይዘት ያለው ጠንከር ያለ ንግግር አደረጉ።
ንግግሩ ማህበራዊ ሚዲያውን ከማናወጡ ባለፈ ዓለም አቀፍ ትኩረትን ስቧል። በተለይም የአሜሪካ የውጭ ጉዳይ ሚኒስቴር ወይም ስቴት ዲፓርትመንት ይህንን ንግግር የጥላቻ ንግግር ወይም ሄት ስፒች እና በትግራይ ህዝብ ላይ ጥቃት እንዲፈጸም የሚያነሳሳ ነው በሚል በይፋ ኮንኖታል። ነገር ግን ጉዳዩ በዚህ ብቻ አያበቃም። ለዲያቆን ዳንኤል ክብረት በተቃዋሚዎች ዘንድ የሚሰነዘረው ወቀሳ ከዚህ ንግግርም የሰፋ ነው። እንደምታውቁት ዲያቆን ዳንኤል ክብረት በማህበራዊ ሚዲያ ላይ በጣም ንቁ ተሳትፎ አላቸው። በሚሊዮን የሚቆጠሩ ተከታዮች ያላቸው ሲሆን የሚያወጧቸው ጽሁፎች ግን በተደጋጋሚ የክርክር አጀንዳ ይሆናሉ። ተቃዋሚዎችና የሰብአዊ መብት ተሟጋቾች ዲያቆን ዳንኤል ክብረትን ለብልጽግና ፓርቲ በግልጽ የወገኑና የመንግስትን ስህተቶች በቃላት ጨዋታ የሚያከናንቡ ሰው አድርገው ይወቅሷቸዋል። በተለይም በአማራ ክልል ከፋኖ ጋር እና በኦሮሚያ ክልል ከኦነግ ሸኔ ጋር በተያያዘ ለዓመታት የቀጠሉትን ግጭቶችና የንጹሃን ዜጎችን መፈናቀልና ሞት በተመለከተ ዲያቆን ዳንኤል የሚሰጧቸው ምላሾች ብዙዎችን ያበሳጫሉ። ተቃዋሚዎች እንደሚሉት በሀገሪቱ ታላላቅ የሰብአዊ መብት ጥሰቶችና ቀውሶች እየተከሰቱ ባሉበት ወቅት እኚህ ምሁር የቅኔና የምሳሌያዊ ቃላት ስላቅ በመጠቀም የተጎጂዎችን ስቃይ ያቃልላሉ። በመንግስት ላይ የሚነሱ ህጋዊ ጥያቄዎችንም የስልጣን ጥመኞች ጩኸት ያስመስለው ያቀርባሉ በሚል ክፉኛ ይወቀሳሉ። በቅርቡ ደግሞ ኢትዮጵያን ለእኛ ተውልን በሚል የውጭ ሀገር ዜግነት የያዙ የዲያስፖራ አባላት በሀገር ውስጥ ፖለቲካ ላይ ያላቸውን ተጽዕኖ የኮነኑበት ንግግር በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ቅሬታን ፈጥሯል። ብዙዎች ሀገር በኢኮኖሚና በፖለቲካ በምትቸገርበት ወቅት ዲያስፖራው ጀርባ አጥንት ሆኖ ሳለ አሁን ይህ ንግግር ማግለል ነው በሚል ወቀሳ አውርደውባቸዋል። ይሁን እንጂ ዲያቆን ዳንኤል ክብረትና ደጋፊዎቻቸው ለእነዚህ ትችቶች የተለየ ምላሽ አላቸው። ደጋፊዎቻቸው እንደሚከራከሩት ዲያቆን ዳንኤል ስለ ህወሓት የተናገሩት ንግግር የሀገርን ሉዓላዊነት ለማስከበርና ሀገር ለማፍረስ የተነሳን የታጠቀ ኃይል ለመመከት የተደረገ እንጂ በሲቪል ህዝብ ላይ ያነጣጠረ ጥላቻ አይደለም። በተጨማሪም ዲያቆን ዳንኤል ራሳቸው በተለያዩ መድረኮች ላይ እንደገለጹት የእሳቸው ዓላማ ጠንካራ ሀገራዊ ትርክት መገንባት ነው። ኢትዮጵያ ካለችበት የጎሳ ፖለቲካ ዙሪት ወጥታ በጋራ ታሪክና እሴቶች ላይ እንድትቆም ይፈልጋሉ። ለዚህም ነው የመንግስትን የሪፎርምና የብልጽግና ጉዞ የሚደግፉት። ትችቶችን በተመለከተም ብዙዎቹ ወቀሳዎች ሀሳብን ከማጣመም ወይም ከፖለቲካዊ ጥላቻ የሚመነጩ መሆናቸውን፣ እርሳቸው ግን ለሀገራቸው መልካም ነው የሚሉትን ሀሳብ ከማንጸባረቅ ወደኋላ እንደማይሉ ይናገራሉ። በመሆኑም ዲያቆን ዳንኤል ክብረት ለአንዳንዶች የሀገር ባለውለታና ጥልቅ ምሁር ሲሆኑ ለሌሎች ደግሞ የስርዓቱ ተከላካይና አወዛጋቢ የፖለቲካ ሰው ናቸው።